ሰበር ዜና የሻዕቢያ ታንኮች የኢትዮጵያን ድንበር ሰብረው ገቡ። መከላከያ ሰራዊት ያልተጠበቀ መግለጫን አወጣ። ጦርነት ታውጆብናል ሲል የህወሓት ጦር አስታወቀ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አበይት ነጥቦችን በማስተዋወቅ እንጀምራለን። መከላከያ ሰራዊት ያልተጠበቀና አስደንጋጭ መግለጫን አውጥቷል። የሻዕቢያ ታንኮች የኢትዮጵያን ድንበር ጥሰው ገብተዋል ያለው መከላከያ ሰራዊት እርምጃ እንደሚወስድም ገልጿል። በዝርዝር እናስደምጣችኋለን። በሌላ ሰበር ዜና ጦርነት ታውጆብናል ሲል የህወሓት ጦር አስታወቀ። የህወሓት ጦር አመራሮች በአንድ ሳምንት ጊዜ ውስጥ አዲስ አበባ እንገባለን የሚል መመሪያን ማውረዳቸውም ተሰምቷል። ትላንት እሁድ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ሴንትራል ኮማንድ ፖስት ከወታደራዊ አመራሮች ጋር ጥልቅ ግምገማ ካደረገ በኋላ ጠንከር ያለ መልእክት አስተላልፏል። በዝርዝር ተሰሙታላችሁ። በሌላ ሰበር መረጃ ኢትዮጵያና ሶማሊላንድ አዲስና ታሪካዊ የተባለ ስምምነት ሊያደርጉ መሆኑ ተሰምቷል። ከዓመታት በፊት የወደብ ስምምነት አድርገው የነበሩት ሶማሊላንድና ኢትዮጵያ አዲሱ ስምምነት ሶማሊያን ከፍተኛ ስጋት ላይ ጥሏል ተብሏል። በአፍሪካ ቀንድ የፖለቲካ ትኩሳቱ በከፍተኛ ሁኔታ በጨመረበት በዚህ ሰዓት የሶማሊላንድና የኢትዮጵያ ታሪካዊ የተባለው ስምምነት መነጋገሪያን ፈጥሯል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኙ። አሁን ወደ ዝርዝሮቹ ነው የምናምራው። በቅድሚያም ኢትዮጵያና ሶማሊላንድ አዲስና ታሪካዊ የተባለ ስምምነት ሊያደርጉ መሆኑ ተሰማ። ከዓመት በፊት የወደብ ስምምነት አድርገው የነበሩት ሶማሊላንድና ኢትዮጵያ አዲስ የሚያደርጉት ስምምነት ሶማሊያን ከፍተኛ ስጋት ላይ ጥሏል ተብሏል። በአፍሪካ ቀንድ የፖለቲካ ትኩሳቱ በከፍተኛ ሁኔታ በጨመረበት በዚህ ሰዓት ሶማሊላንድና ኢትዮጵያ አዲስ የንግድና የትራንስፖርት ስምምነት ለመፈራረም መቃረባቸው ተሰምቷል። የሶማሊላንዱ ፕሬዝዳንት አብዱራሂማን ሙሐመድ ኢሮ በቅርቡ ከሲኤንኤን ጋር ባደረጉት ቃለ ምልልስ ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ወደ ላቀ ደረጃ የሚሸጋገር ስምምነት ለማድረግ ዝግጅቷን ማጠናቀቋን ይፋ አድርገዋል። ይህ አዲስ ስምምነት ከሁለት ዓመት በፊት እንደ አውሮፓውያኑ የዘመን አቆጣጠር በጃንዋሪ 2024 በሁለቱ ወገኖች መካከል ተፈርሞ የነበረውንና ከፍተኛ ውዝግብ አስነስቶ የነበረውን የመግባቢያ ስምምነት ተከትሎ የመጣ ነው። የሶማሊያ ፌደራላዊ መንግስት ሶማሊላንድን እንደ ግዛቱ አካል አድርጎ ስለሚመለከት ማንኛውም ከሶማሊላንድ ጋር የሚደረግ ቀጥተኛ ስምምነት የሀገሪቱን ሉዓላዊነት መጣስ እንደሆነ በተደጋጋሚ ሲገልጽ ቆይቷል። የሞቃዲሾ መንግስት የኢትዮጵያንና የሶማሊላንድን አዲሱን የንግድና የትራንስፖርት ስምምነት እንደ ቀድሞዎቹ ሁሉ ህገወጥ ነው በማለት ውድቅ ሊያደርግ እየተዘጋጀ ነው ተብሏል። ከዓመታት በፊት ኢትዮጵያ ከሶማሊላንድ ጋር የወደብ ስምምነት ባደረገችበት ወቅት በተነሳው ከፍተኛ የሆነ የፖለቲካ ውጥረት ሶማሊያ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣ እንደነበር የሚታወስ ሲሆን አምባሳደሯን መጥራቷንና የኢትዮጵያን ዲፕሎማቶች ከሀገሪቱ ማባረሩ የሚታወስ ነው። ሶማሊያ ከግብጽና ከኤርትራ ጋር ያላትን ወታደራዊ ትብብር በማጠናከር በኢትዮጵያ ላይ ጫና ለመፍጠር እየሞከረችም ትገኛለች። ይህ አዲስ ስምምነት በቀጠናው ላይ ሊያመጣ የሚችለው ተጽዕኖዎች በባለሙያዎች ዘንድም ከፍተኛ ስጋትን ፈጥሯል። በአፍሪካ ቀንድ ያለው ሁኔታ በእንቅርት ላይ ጆሮ ደግፍ እንዲሉ አዳዲስ ስምምነቶች የሰላም ድርድሩን ወደ ዳር በመግፋት ቀጠናዊ ግጭቶችን ሊያስከትል ይችላል ተብሏል። ሶማሊያ የግብጽን ወታደራዊ ድጋፍ ማግኘቷ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ወደ ቀጥተኛ ጦርነት ሊቀይረው ይችላል የሚለው ስጋት በጨመረበት ወቅት ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ጋር ያለውን የዲፕሎማሲ ግንኙነት እያደሱ ይገኛሉ። ሶማሊላንድ ከእስራኤል እውቅና አግኝታለች መባሉና ከኢትዮጵያ ጋር የምታደርገው ስምምነት በአረብ ሀገራትና በሌሎች የቀይ ባህር ተዋንያን መካከል አዲስ የኃይል ሚዛን ፍለጋን ሊፈጥር ይችላል ተብሏል። ምንም እንኳ የንግድና ትራንስፖርት ስምምነቱ ዝርዝር ሁኔታው ባይታወቅም ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት አሁንም አላቆመችም። በሌላ በኩል ሶማሊላንድ ዓለም አቀፍ እውቅና ለማግኘት የምታደርገው ጉዞ በኢትዮጵያ በኩል ለማሳካት እየጣረች ትገኛለች ተብሏል። ይህ አዲስ ስምምነት በሶማሊያና በኢትዮጵያ መካከል ቱርክ እያከናወነች ያለውን የሽምግልና ጥረት ሊያደናቅፍ ይችላል የሚል ስጋትን ጭሯል።
ወደ ሌላኛው ሰበር መረጃችን ስናመራ የሻቢያ ታንኮች የኢትዮጵያን ድንበር ሰብረው መግባታቸው ተገለጸ። መከላከያ ሰራዊት ያልተጠበቀና አስደንጋጭ የተባለ መግለጫን አውጥቷል። የሻቢያ ታንኮች የኢትዮጵያን ድንበር ጥሰው ገብተዋል ያለው የመከላከያ መረጃ ሰራዊቱ እርምጃ እንደሚወስድም ገልጿል። በሰሜን ኢትዮጵያ የጦርነት ስጋት ባየለበት በዚህ ሰዓት የሻቢያ ጦር ከባባድ መሳሪያዎችና ታንኮችን ይዞ ድንበር ጥሶ ገብቷል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ተናግረዋል። ከባድ መሳሪያዎችን የጫኑ የኤርትራ ሰራዊት የጦር ጭነቶች በባድመ በኩል ወደ ትግራይ እየገቡ መሆናቸውን የተናገሩት የጦር አዛዡ የኤርትራ መንግስት ከዚህ ድርጊቱ መቆጠብ አለበት ሲሉ አስጠንቅቀዋል። ከዚሁ ጋር ተያይዞ ከትናንት በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴዎች ሲደረጉ እንደነበረም ከአካባቢው የወጡ መረጃዎች አመላክቷል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ መሃል ትግራይ ቴምቤን አብይ አዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአብይ አዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዚን አካባቢ ሰፍሯል። በተጨማሪም መካናይዝድና ከባባድ መሳሪያዎችን የታጠቀው ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ ላይ መመሸጉ ተሰምቷል። በሌላ ሰበር መረጃ ጦርነት ታውጆብናል ሲል የህወሓት ጦር አስታወቀም። የህወሓት ጦር አመራሮች በአንድ ሳምንት ጊዜ ውስጥ አዲስ አበባ እንገባለን የሚል መመሪያን ማውረዳቸው ተሰምቷል። ትላንት እሁድ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ሴንትራል ኮማንድ ፖስት ከሻለቃ በላይ ከሆኑም ወታደራዊ አመራሮች ጋር ጥልቅ ግምገማን ካደረገ በኋላ ጠንከር ያለ መልእክትን አስተላልፏል። ከስብሰባው የወጡ መረጃዎች እንደሚያመላክቱት የህወሓት ጦር አመራሮች በአንድ ሳምንት ጊዜ ውስጥ አዲስ አበባ እንገባለን የሚል መመሪያን ማውረዳቸው ተነግሯል። በግምገማው ላይ ስለ ጦርነቱ የኃይል አስተላለፍ፣ ቁልፍ የጥቃት ኢላማዎችና የአቅጣጫ መረጣ ላይ ውይይትም ተደርጓል። የህወሓት አመራሮች ከኤርትራ ከሻቢያ ጋር ወታደራዊ ትብብር መፍጠራቸውንና መንግስትን በአጭር ጊዜ ለመገልበጥ መስማማታቸውን በመግለጽ በህዝቡ ላይ ሰፊ የፕሮፓጋንዳ ስራን እየሰሩ ነው ተብሏል። ሆኖም የኤርትራ ሰራዊት ወደ ትግራይ ድንበሮች እየተጠጋ መሆኑን የሚገልጹ መረጃዎችና ሪፖርቶች በስፋት እየወጡ ይገኛሉ። ህወሓት በአመታዊ የምስረታ በዓል ዋዜማ ጦርነት ታውጆብናል የሚል መግለጫ ማውጣቱን ተከትሎ በቀጠናው ወታደራዊ ክተትና የቃላት ጦርነቱ አይሏል። ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ከትናንት ወዲያ ቅዳሜ ባወጣው መግለጫ የፌደራል መንግስቱ በትግራይ ህዝብ ላይ ዳግም ጥፋት ለማድረስ ወታደራዊ ዝግጅት እያደረገ ነው ሲል ከሷል። ድርጅቱ በውጭ ሀገር ለሚገኙ ደጋፊዎቹና ለኢትዮጵያ ህዝብ ባስተላለፈው ጥሪ የኢትዮጵያ ወላጆች ልጆቻቸውን አላማቢስ ከሆነ ደም አፍሳሽ ጦርነት እንዲታደጉ ጠይቋል። የፌደራል መንግስቱ በበኩሉ ከትግራይ ክልል የሚሰነዘረውን ዛቻ በዝምታ እንመለከትም ብሏል። በመከላከያ ሰራዊት በኩል ከፍተኛ ቁጥር ያላቸው ከባባድ የጦር መሳሪያዎችና የሰው ኃይል ወደ ትግራይ አዋሳኝ ድንበሮች ተንቀሳቅሰው ምሽግ ይዘው እንደሚጠብቁም ተገልጿል። መንግስት ማንኛውንም አይነት ትንኮሳ ለመመከት ዝግጁ መሆኑንና የሀገርን ሉዓላዊነት ለማስከበር ወደ ኋላ እንደማይልም በተዘዋዋሪ ገልጿል። በአሁኑ ወቅት በትግራይ ያለው የጦርነት ዝግጅት ተጧጥፏል። የህወሓት ኮማንድ ፖስት የተለያዩ መመሪያዎችን እያወረዱ ሲሆን በድንበር አካባቢ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ይህ አዲስ የጦርነት ደመና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ አደጋ ላይ የሚጥል መሆኑም እየተነገረ ይገኛል። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።